እየታረሰ ይህን ቤተክርስቲያን ማስመረቅ በጣም ያስቸግራል። መጣለል ለአገልግሎት ጅቦቹ ጋር እየተጋፋን ነበር እየመጣን ስናገለግል የነበረው ምንም ማረፊያ ማደሪያ አልነበረም። እለት የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው። ሌላውን ሳልቆጥር እለት የሚያሳስበኝ የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው እንዳለ ቅዱስ ጳውሎስ። እኛም የሚያስጨንቀን የዚህ ቦታ ጉዳይ፣ የመውጫ ጉዳይ፣ የመግቢያው ጉዳይ ምዕመናን በዚህ ቦታ ላይ ተገኝተው እንዴት ነው ወንጌል የሚማሩት? የት ላይ ሆነው ነው የሚያርፉት? የት ሆነው ነው የሚያስቀድሱት? የት ሆነው ነው ይቀበሩ? አረፍተ ዘመን ቢገታቸው የት ላይ ነው የሚያርፉት የሚለው ነገር ያሳስበናል። ጊዜ በሩ መውጫ መግቢያው በአጥር ስለተጣበቀ ያንን አጥሩን ለማስለቀቅ አርሶ አደሮቹም የሚተዳደሩት በሱ ስለሆነ ከኛ ግምት ይፈልጋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መላከ ሕይወት ታለጌታ ተናደ እባላለሁ። የዚህ ቤተ ክርስቲያን ዋና አስተዳዳሪ ነኝ። እንግዲህ ይህ ቦታ አሁን የምንገኘው ደግሞ ቦታው የሚታወቅበት ቦሌ አራብሳ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ነው። ይህ ቦታ እንግዲህ የተመሰረተው ቀደም ብሎ በ2005 ዓመተ ምህረት የካቲት 23 ቀን ነው። አሁን 13ኛ ዓመቱን አክብረናል። ለእግዚአብሔር መልካም ፈቃድ ሆኖ ይህ ቦታ ተመስርቶ ብዙ ህዝብ የሚገለገልበት ነው። ብዙ ህዝብ አገልግሎት የሚያገኝበት ቦታ ነው። ብዙ ህዝብ የሚገባ የሚወጣበት ነው። ነገር ግን ብዙ ህዝብ የሚወጣ የሚገባበት ቦታ ይሁን እንጂ ቦታው ላይ ያጋጠመው ወይም ደግሞ ቦታው ላይ ያለው ችግር ትልቅ ገዝፎ የሚታየው የቦታ መጥበብ ነው። ሌላው ቦታው ተአምረኛ ቦታ ነው። ጸበሉ፣ ፈውሱ፣ ሁሉ ነገር እዚህ መተው ጸበሉን ቀምሰው ቅዳሴውን አስቀድሰው ቅዳሴው ጸበሉን ጠጥተው ትልልቅ ተአምራት ምስክርነት የሚሰጡ ብዙዎች ናቸው። ነገር ግን ያው በአርሶ አደሮች መካከል ያለው ቦታ በመሆኑ አርሶ አደሮቹ ዙሪያውን ቦታውን መሬቱን ይዘውብን የመሬት ጥበት በጣም ስላለ አስቀዳሽ ገብቶ መውጣት አልቻለም። በተለይ ክብረ በዓል በሆነ ጊዜ በሩ መውጫ መግቢያው በአጥር ስለተጣበቀ ያንን አጥሩን ለማስለቀቅ አርሶ አደሮቹም የሚተዳደሩት በሱ ስለሆነ ከኛ ግምት ይፈልጋሉ። ከኛ በረከት ማግኘት ከቤተ ክርስቲያን በረከት ማግኘት ይፈልጋሉ። ገብረ ጻድቅ ጌታነህ እባላለሁ። በ2005 ጀምሮ ያው ቤተ ክርስቲያኗ ስትመሰረት እዚሁ በቅዳሴ እያገለገልን ቆይተናል። በዚያ በመናገለግልበት ሰዓት ግን ምንም አይነት ሰው አልነበረም። ከመሪ ጀምሮ ራሱ አስፋልት አልነበረም። እዚያ እያደርን በጠዋት ሌሊት እየመጣን በጭቃ እየመጣን ስናገለግል ቆይተናል። እስከ 5 ዓመት 6 ዓመት ድረስ ምንም አይነት ደመወዝ እየተከፈለን አልነበረም። የቀን ስራም እየሰራን ቅዳሴም እየቀደስን ቆይተናል። እግዚአብሔር ይመስገን። እንግዲህ ሁሉ ታሪክ የሚቀይር አምላክ ያው አሁን ላይ ያለነው ደህና ነው። የተሻለ ነገር አለ። ህንጻው እየተሰራ ነው። ነገር ግን የመሬት ጥበት አለ። ህዝብም አለ፣ ህዝብ ብዛት አለ። ነገር ግን የመሬት ጥበት መውጫ መግቢያ እንደሌለው ነው አሁን እየተረዳን ያለነው። ቤተክርስቲያን ደግሞ ቢሰራም መውጫ መግቢያ በር ከሌለ መውጫ የጥበት ስላለ በጣም እየተቸገርን ያለነው። እውነት እግዚአብሔር ፈቅዶ የፈቀደለት አካል ለቤተክርስቲያኗ የተቻለውን ቢያደርግ ቦታውን ብናስፋፋ ፍላጎታችን ነው። ቅዱስ ገብርኤል ልቦናቸውን አነሳስቶ እግዚአብሔር የተቻላቸውን አድርገው ቦታው ቢስፋፋ ከቦታው አቀማመጥ አንፃር
በጣም የተሻለ ቦታ ነው። ነገር ግን የቦታ ጥበት አለ። በእኔ ወደዚህ ቦታ 2012 ዓመተ ምህረት ነው የመጣሁት። 5ኛ ዓመቴን ጨርሻውን 6ኛ ዓመቴን ነው ያዝኩት። ይሄ የተቀመጥንበት ሳይቀር ይሄ ግቢው ሳይቀር ግምት ሰተን ነው ህንጻ ቤተክርስቲያኑም የተገነባበትን ግምት ሰተን ነው ከ1400 ካሬ አሁን ብዙ አስፋፍተናል። ነገር ግን ከአቅማችን በላይ ሆነ። ቄስ መልካም ሰው ፈንቴ ይባላል። ከ2005 ጀምሮ ከዚህ ቦታ ስናገለግል ነበር። የሚገርመው ሰሚት ነበር የምኖረው። ከሰሚት ስመጣ ለሊት ለአገልግሎት ጅቦቹ ጋር እየተጋፋን ነበረ እየመጣን ስናገለግል የነበረው። ምንም ማረፊያ ማደሪያ አልነበረም። ምንም የሚቀመስ ነገር የለም። እንዳሉት አባታችን ደሞዝም አልነበረም። ደሞዝ ከ6 ዓመት ከ5 ዓመት በኋላ ነው የተጀመረው እንዳሉት አባታችን። ያም ሆኖ መላከ ሕይወት ታለየታ ከመጡ ነው ትንሽ ደሞዝ መብላት የጀመረው እግዚአብሔር የሚያውቀውና አሁንም እግዚአብሔር ይመስገን እሳቸውን ብርታቱን ሰጥቶ ጥበቡን ማስተዋሉ አድሏቸዋል። ጥሩ አባት ናቸው። ይህን ቤተክርስቲያንም ለዚህ አድርሰውታል። አሁንም ደግሞ ቤተክርስቲያኑ እንዳሉት ያለ ቦታ ጠባብ ነው። ይህን ቦታ ደግሞ ለማስፋፋት ደግሞ እየጣርን ነው። አሁንም ያለው ምዕመኑ ዓለም ይህን አይቶ እንዲረዳን። ቀሲስ ኢሳያስ እባላለሁ። የዚህ ቦታ የስብከተ ወንጌል ዋና ጸሐፊ ነኝ። የሰበካ ጉባኤ አባላት ነኝ። እንደሚታወቀው ይህ ቦታ ተተመሰረተ 13 ዓመት ሆኖታል። 13 ዓመቱን የካቲት 23 ቀን በደመቀ ሁኔታ አክብሯል። ይሁን እንጂ ይህ ቦታ የምዕመናን መዳረሻ ከመሆኑ ባሻገር ያለው የቦታው ጥበት በጣም ብዙ የሚያስጨንቅ ነው። እንደ ሰበካ ጉባኤም ስናየው ብዙ ነገሮችን ለመቀነስ የተለያዩ ነገሮች ሞክረናል። የእግዚአብሔር ፈቃድ ሳይሆን ቀርቶ ሆኖ ይሁን የተቻለውን ካህናቱም ተደሞዙ እየቀነሰ መሬት እየገዛን እየከፈልን ነው። ዛሬ እንደሚታወቀው በ13 ዓመት ውስጥ የአጽመ ቅዱሳን ማረፊያ ሁሉ ሆኗል። ግዙፍ ህንጻም በአጭር ቀን በ4 ዓመት ባለሞላው ውስጥ ተሰርቷል። ግን እንደሚታወቀው ቤተክርስቲያን መዞሪያ የለውም። መግቢያው አንድ በር ብቻ ነው። ምዕመናን በደመቀ ታላቁ የገናናው መልአክ የቅዱስ ገብርኤልን ዓመታዊ በዓል ለማክበር ሐምሌ 19 እና ታኅሳስ 19 ቀን በጣም በውጪ ምዕመናኑ በውጪ እየቀረብን መዞሪያ ስለሌለው አርሶ አደሮቹ እንደሚታወቀው እነሱም መሬታቸው ስለሆነ ግምት ይፈልጋሉ። ያንን እየሰጠን ነው እስካሁን ድረስ ስንከራከር የቆየ ነው። ትንሽ ስንራመድ የቆየ ነው። አሁን ላይ ግን የሁላችሁም በዚህም ዓለም በኢትዮጵያም የምትኖሩ በውጭውም ዓለም የምትኖሩ ለዚህ ቤተክርስቲያን እንድታግዙን በገናናው መልአክ በቅዱስ ገብርኤልና በቅድስት አርሴማ ስም እናሳስባለን። መልአከ ገነት ታደሰ ጌታሁን ወልደ ዮሐንስ ይባላል። የቦሌ አራርሳ ደብረ ኃይል ቅዱስ ገብርኤል የስብከተ ወንጌል ኃላፊ ነኝ። ያው በዚህ ቦታ እንግዲህ የቤተክርስቲያን ከተመሰረተ ጊዜ አንስቶ የወንጌል አገልግሎት እየተካሄደ ይገኛል። ያው የወንጌል መሰረታዊ ዓላማ የሰው ልጅ የዘላለም ሕይወት እንዲያገኝ ማድረግ ነው። ወንጌልን በመሰረታዊነት ለመስበክና የሰው ልጅ ለማዳን ጊዜ፣ ቦታ በጣም አስፈላጊ ናቸው። ሰው እነኚህ ተደምረው ለሰው ልጅ ድህነት የሚያስፈልጉ መሰረታዊ ነገሮች ናቸው። ታላቁ መልአክ ቅዱስ ገብርኤል ከተመሰረተ ጊዜ ጀምሮ ባሉት ዕለታት ማለትም 5 የቃል ኪዳን ታቦቶች አሉ እዚህ ቤተክርስቲያን ላይ። በዋናነት ቅዱስ ገብርኤል አለ፣ ቅድስት አርሴማ አለች፣ ታላቁ ሰማዕት ቅዱስ ጊዮርጊስ አለ፣ አጋዕዝተ ዓለም ሥላሴ እንዲሁም የኢትዮጵያውያን አባት እንደ ሄኖክ ተሰውረው ያሉ ጻድቁ አባታችን አቡነ አረጋዊ ያሉ። በእነኚህ ዕለታት ጉባኤያት ይካሄዳሉ። በዋናነት ብዙ ሰዎች ለንስሐ ለስጋው ደሙ በቅተዋል። እንደምታውቁት ከመሃል ከተማ ህዝቡ ወደዚህ መጥቷል። ወደዚህ ከመጣ ዘንድ ተከታታይ ጉባኤ ለመስራትና አገልግሎቱን ለማስፋት እንዲሁም ደግሞ
ምእመናን ወንበር አድርገው ቁጭ ብለው ወንጌል የሚማሩበት ቦታ ያስፈልጋል። የተወደዳችሁና የተከበራችሁ የእግዚአብሔር ልጆችና ይህንን ወንበርና ድንጋይ አመቻችቶ ትምህርተ ወንጌል ለመስጠት ቦታ ስለሚያስፈልግ ቦታው በከፍተኛ ደረጃ ጠባብ እንደሆነ ምእመናን መውጫ መግቢያ እንዳጡ ለአገልግሎት እንዳልተመቸ ቤተክርስቲያን በባህሪዋ አንዲት ናት። ያው ሁላችሁም የተወደዳችሁ ምእመናን በመላው ዓለም ያላችሁ ሁላችሁም እንደምታውቁት በምስራቅም በምዕራብም በሰሜንም በደቡብም ብትሆን ቤተክርስቲያን የተበተኑ ልጆቿን ለመሰብሰብ እንጂ የተበተነችው ቤተክርስቲያን አንዲት ናት። ከሁሉ በላይ የሆነች አንዲት ቅድስት ቤተክርስቲያን ናት። ሐዋርያት የሰበሰቧት ናት እና ለዚች ቤተክርስቲያን ቦታ መስፋፋት የምታደርጉት አስተዋጽኦ በአጥቢያችሁ እንዳለችው ቤተክርስቲያን የምታደርጉት አስተዋጽኦ ተመሳሳይ መሆኑን እንድታውቁልን እንድትገነዘቡልን እንፈልጋለን። በእናንተ በኩል ያለው ሀብት የዚችን ቤተክርስቲያን ሀብት ነው። በእናንተ በኩል ያሉት ምእመናን በእኛም በኩል ያሉት አንዲት ነፍስ፣ አንዲት ጉባኤ፣ አንዲት ጥምቀት፣ አንዲት በረት፣ አንድ አባት፣ አንድ መንበር ብለው አባቶቻችን እንዳስተማሩን የዚችን ቤተክርስቲያን ሁለንተናዊ ልማት እንድታግዙ በመላኩ በቅዱስ ገብርኤል ስም እናሳስባችኋለን። አሁን ይህ ቤተክርስቲያን እንግዲህ እኔ ከመጣሁ 5 ዓመቴን ጨርሼ ወደ 6 ዓመቴ እየሄድኩ ነው። ክረምት በሙሉ የምናሳልፈው በዚህ በመቃኞ ቤተክርስቲያን ጃንጥላ እየያዝን ሸራ እየወጠርን ነው ተውስጥ በዝናብ ነው። ነገር ግን ዘንድሮ እንግዲህ የዘንድሮውን ክረምት ለማምለጥ ተረባርበን ይሄ ቤተክርስቲያን እዚህ ላይ ደርሷል። በዘንድሮ ግንቦት 15 ቀን እናስመርቃለን ብለን በሰበካ ጉባኤና በህንጻ ኮሚቴ ተነጋግረን ውሳኔ ወስነን ያችን ቀን ነው እየተጠባበቅን ያለነው። እናስመርቃለን። ነገር ግን ቤተክርስቲያኑን ስናስመርቅ አሁን የሚገጥመን ትልቁ ችግር ብዬ የማስበው ወይም ደግሞ የምሰጋው ሌት ተቀን የማስበው ይህ ቤተክርስቲያን ሲመረቅ አሁን ዙሪያውን መዞሪያ የለውም። መዞሪያው በረንዳዋ ብቻ ካልሆነች በስተቀር ከበረንዳው ውጪ ያለው በሙሉ እንዳለ የአርሶ አደር መሬት ነው። አሁን አርሶ አደሮቹን ተነሱ ጋር ተነጋግረን እነሱ ከተነጋገርን በኋላ አርሶ አደሮቹን ከግንቦት ወደዚህ ከማስመረቂያችን ወደዚህ መዞሪያውን ለማስተካከል አስበናል። እንግዲህ ይሄንን መሬቱ ካልተሰጡ በቤተልሔምና በቤተክርስቲያኑ መካከል ያለው ማሳ ራሱ የአርሶ አደሮች ማሳ ነው፣ የአርሶ አደሮች መሬት ነው። በቤተልሔሙና በህንጻው መካከል ያለው እርሻ እየታረሰ ይሄን ቤተክርስቲያን ማስመረቅ በጣም ያስቸግራል እና አሁን ከዚህ ችግር ለመላቀቅ የምትወደዱና የተከበራችሁ ህዝበ ክርስቲያን የቤተክርስቲያናችን ልጆች የኦርቶዶክስ እምነት ተከታዮች እንዲሁም የአራብሳ አካባቢ የአዲስ አበባ ኗሪ የተቀደሳችሁ የመንፈስ ቅዱስ ልጆቼ ቤተልሔምና ቤተክርስቲያኑን ለማገናኘትና በቤተክርስቲያኑና በቤተልሔም መካከል ያለውን መሬት ከአርሶ አደሮቹ ካሳ ሰጥተን እነሱ የሚያስፈልጋቸውን አድርገን መሬቱን ወደ ቤተክርስቲያኑ ለማጠቃለል ግንቦትም ለማስመረቅ እግዳችን የተሰካ እንዲሆን እንዲያው በዚህ ላይ ያላችሁ ሁሉና የእምነቱ ተከታዮች ሁላችሁም የመንፈስ ቅዱስ ልጆቼ አቅማችሁ የቻለውን ነገር ሁሉ እንድታደርጉልኝ በቤተክርስቲያኑ ስም በድንግል ማርያም ስም እማጸናችኋለሁ። የቤተክርስቲያኑና የቤተልሔሙ መካከል እርሻ እየታረሰ ጤፍ እየተዘራ ስንዴ እየተዘራ በየትስ ሰሞነኛ ከቤተልሔም ወደ ቤተክርስቲያን መጓዝም ስለሚያስቸግር እናንተ ስለምታውቁት ከዚህ ችግር ቤተክርስቲያኗን እንድታላቅቁና እኔንም አባታችሁን ከሐሳብ እንድታድኑኝ በማለት ዝቅ በማለት እማጸናለሁ። እንደምትመለከቱት ቦሌ አራብሳ ደብረ ኃይል ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን ይህን ግዙፍ ህንጻ በ4 ዓመት ውስጥ ሰርተናል። በዘንድሮ ግንቦት 15 ልናስመርቅ ነው። ነገር ግን ልጆቼ ራሴን ዝቅ አድርጌ በቤተክርስቲያናችን ስም የምጠይቃችሁ ይህ ቤተክርስቲያን እንዲመረቅ መዞሪያ እንዲያገኝ እንደምታዩት በግራም በቀኝ በኩል ቤተክርስቲያኑ ዙሪያ ያለው በሙሉ የአርሶ አደሮች መሬት ስለሆነ ስለታጠረብን ልጆቼ በቅዱስ ገብርኤል ስም በቤተክርስቲያናችን ስም የምለምናቸው ቤተክርስቲያኑ ተመመረቁ በፊት መዞሪያ እንዲያገኝ ከቤተክርስቲያኑ ወደ ቤተልሔሙ መግቢያ ቦታ እንዲያገኝ እንደው ልጆች አቅማቸው የቻለውን ከ100 ብር ጀምራችሁ በቤተክርስቲያኑ አካውንት እንደ ገቢ እንድታደርጉልን እንድታግዙኝ። ቤተክርስቲያኑ ተሰርቷል። ነገር ግን ቤተክርስቲያኑ ቢሰራ ህዝበ ክርስቲያኑ መውጫ መግቢያ ተሌለው ቆሞ ማስቀደሻ ተሌለው ዋጋ ስለሌለው ቤተክርስቲያን ያለ ህዝብ ስለማይሆን ህዝብ ደግሞ መቆሚያ ታላገኘ ስለማይሆን እለምናችኋለሁ፣ እማጸናችኋለሁ ልጆቼ ብዬ እለምናችኋለሁ። እምለምናችሁ
ለራሳችሁ ነው፣ ጥቅሙ የራሳችሁ ነው፣ ቤተክርስቲያኑ የእናንተ ነው። ይህን ቤተክርስቲያን ያያችሁ ሁሉ ይህ ቤተክርስቲያን የተመለከታችሁ ሁሉ መጣችሁ ቦታውን እንድትጎበኙልን ባላችሁ በውጭም በአገር ውስጥም ያላችሁ። ስለዚህ ስለ ቤተክርስቲያን ችግር የምንነግራችሁ ራሳችንን ዝቅ አድርገን ነው የምንለምናቸው። ተቸግረን ነው፣ መሬቱ በአርሶ አደሮች ተይዞብን ነው፣ ታጥሮብን ነው፣ መውጫ መግቢያው ጠቦብን ነው። አቅመ ደካሞች እንደልባቸው መግባት መውጣት አልቻሉም። ልጅ የያዙ እንደልባቸው መግባት መውጣት አልቻሉም። በጣም ተቸግረው ነው ያሉትና እባካችሁ የኦርቶዶክስ እምነት ተከታዮች ይህን ቪዲዮ ያያችሁ ሁላችሁ ለዚህ ቤተክርስቲያን አቅማችሁ የቻለውን እንደው አንዳንድ 100 ብር እንድታበረክቱ በቤተክርስቲያናችን ስም በእናታችን በድንግል ማርያም ስም በመልአኩ በቅዱስ ገብርኤል ስም በሰማዕቷ በቅድስት አርሴማ ስም እማጸናችኋለሁ። የእግዚአብሔር ልጆች የቦታውን ነገር ቤተክርስቲያን ለኛ ሁለንተና ናት። ብንወለድ ክርስትና የምንነሳባት፣ ብናድግ የምንዳርባት፣ የምንኳልባት፣ ብናርፍ ደግሞ የምንቀበርባት፣ በህይወት ብንኖር ደግሞ መንግስተ ሰማያት የምንወርስባት፣ ወንጌል የምንማርባት፣ የማያልፈው መንግስት የምናውቅባትና የምንረዳባት ናትና የተወደዳችሁና የተከበራችሁ እለት እለት የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው። ሌላውን ሳልቆጥር እለት እለት የሚያሳስበኝ የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው እንዳለ ቅዱስ ጳውሎስ። እኛም የሚያስጨንቀን የዚህ ቦታ ጉዳይ፣ የመውጫ ጉዳይ፣ የመግቢያው ጉዳይ ምዕመናን በዚህ ቦታ ላይ ተገኝተው እንዴት ነው ወንጌል የሚማሩት? የት ላይ ሆነው ነው የሚያርፉት? የት ሆነው ነው የሚያስቀድሱት? የት ሆነው ነው ሊቀበሩ አረፍተ ዘመን ቢገታቸው የት ላይ ነው የሚያርፉት የሚለው ነገር ያሳስበናልና የተወደዳችሁ ምዕመናን የኛም ጭንቀት የናንተ ጭንቀት ነውና የኛ መቸገር የናንተ መቸገር ነውና የኛ ማሰብ የናንተ ማሰብ ነውና ባላችሁበት ሆናችሁ ብዙ አናስቸግራችሁም። ባላችሁበት ሆናችሁ 100 ብር እንኳን ብታግዙን በአካውንቱ ይህን ችግር መቅረፍ እንችላለን። 100 ብር ለቅዱስ ገብርኤል፣ ለሰማዕቷ ለቅድስት አርሴማ። ሰማዕታት እንደምታውቋቸው ቅዱስ ጊዮርጊስን ብንመለከተው በመንኮራኩር ለእምነቱ ሲል በመንኮራኩር እንደተፈጨ ደራሲው በጣም ገርሞት እንደው ምንድነው እክልኑ አባለከ ዘሐረጽ ወርቅኑ ዘፈተነ ወበሳት እርሱን አለ ቅዱስ ጊዮርጊስ እንደው ያንተ አካል ወርቅ ነው ወይ በወርቅ በእሳት ያቀለጡት እህል ነው ወይ በወፍጮ የፈጩት አለ። በወፍጮ ተፈጭተው እንደ ወርቅ ቀልጠው በእምነታቸው ለእምነት ለፈጣሪያቸው ብለው ይህንን በጎ ነገር ካደረጉ ሰማዕታት የዚህን ዓለም ጣዕም ከናቁ እኛ ባለንበት ልጅ ወልደን ትዳር መስርተን ስራ ሰርተን ለቅዱስ ገብርኤልና ለዚህ አገልግሎት መቃናት 100 ብር አስተዋጽኦ ብናደርግ እውነት ለመናገር ምዕመናን እንላችንን ታብሳላችሁ። በእውነት ሀዘናችንን ወደ ደስታ ትቀይራላችሁ። የበረከቱ ተሳታፊ ትሆናላችሁ ማለት ነው። በወንጌል ሆነ ህይወታችን በወንጌል ሆነ። አሁን እኔ የኢትዮጵያን ሕዝብ ወይም ደግሞ ማንኛውም ኦርቶዶክስ እምነት ተከታይ መጠይቀው ሆነ እመማጸነው ይህ ቦታ ታሪካዊ ቦታ ነው። ብዙ ሕዝብ ያለበት ቦታ ነው። አረጋውያን እናቶች፣ አባቶች ሳይጋፉ እንደልባቸው ወጥተው እንዲገቡ አገልግሎት እንዲያገኙ እያንዳንዱ ኢትዮጵያዊ ወይም ደግሞ የኦርቶዶክስ እምነት ተከታይም ሆነ ማንኛውም እንደው የዚህ ጉዳይ የሚያሳስበው ሰው ሁሉ 100 ብር ለዚህ ቤተክርስቲያን በቤተክርስቲያኑ በቦታው ማስፋፊያ አካውንት ገቢ ቢያደርጉልን ያንን ሰብስበን ከብዛት ይህንን በር ማስከፈት እንችላለን። አሁን በዚህ በቤተክርስቲያኑ አካባቢ ወይም ደግሞ በአጥር ተከልሎ የሚታየው መሬት ብዙ ሕዝብ ሲያየው የቤተክርስቲያኑ ይመስላል። የቤተክርስቲያኑ ነው እያሉ ብዙ ሰዎች ጤፍ ታመርታላችሁ፣ ስንዴ ታመርታላችሁ፣ የታደላችሁ ናችሁ ይሉናል። ነገር ግን የኛ አይደለም፣ የአርሶ አደሮች ነው። አርሶ አደሮች ናቸው የሚጠቀሙበት። አርሶ አደሮቹ ለቤተክርስቲያኑ ቦታቸውን ለማበርከት ፈቃደኞች ናቸው። ነገር ግን ተኛ ግምት ይፈልጋሉ። ግምቱን ሰጥቶ ደግሞ ቦታውን ለማስለቀቅና ወደ ቤተክርስቲያኑ ገቢ ለማድረግ ደግሞ ከእያንዳንዱ ሰው 100 ብር እኛ ብዙ አንጠይቅ 100 ብር ብናዋጣ ይህ ቦታ ለቤተክርስቲያኑ ስፋት ሰጥቶ ቦታው ተስተካክሎ የምእመናን የእምነቱ ተከታዮች በመኪና ገብተው በአንድ ፊት ገብተው በአንድ ፊት ይወጣሉ፣ በአንድ ፊት ይወጡ፣ በአንድ ፊት ይገባሉ። ስፋት ይኖረዋልና በቤተክርስቲያናችን አምላክ እንደው የምጠይቀው በቅዱስ ገብርኤል ስም የምጠይቀው እንደው 100 ብር ሁሉ ሰው እንዲተባበር ነው። ሌላው እንደሚታወቀው ቦሌ አራብሳ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን
ህዝበ ክርስቲያኑ በጣም ስፋት አለው፣ ብዛት አለው። ለልማት የተነሳው ሰው ሁሉ ተማል ከተማ መጥቶ የሚሰፍረው እዚህ ነው። ነገር ግን አው የኑሮ ውድነቱን ስላለ እንዲያው ኢትዮጵያ ኦርቶዶክስ ተዋህዶ ልጆች ሆናችሁ ወይም ደግሞ ይህን ቪዲዮ ያያችሁ ሁሉ ለዚህ ቦታ አሻራችሁን እንድታስቀምጡ ታላችሁ ላይ በረከት እንድታበረክቱ ቦታውንም መታችሁ እንድትጎበኙ በቅዱስ ገብርኤል ስም በቤተ ክርስቲያናችን ስም በመድኃኔ ዓለም ክርስቶስ ስም በእናታችን ድንግል ማርያም ስም ጥሪዬን አስተላልፋለሁ። አመሰግናለሁ።